ያሬዶ ወዬ ሰላም ለርሶ ይሁን። እንዴት አደሩ? እፎ አደርከ? እግዚአብሔር ይመስገን ደህና አደሩ። እግዚአብሔር ይመስገን። እግዚአብሔር ይስየባ። ዛሬ ያው ርዕሳችን ልሳን ስለሆነ ብዬ ነው። አዎ አንዳንድ ሰው ግን እኔ በኑሮ ደስተኛ አይመስለኝም እውነቱን ለመናገር እና ሰው ዝም ብሎ ከመሬት ተነስቶ ከከፋው ዝም ብሎ ነገሮችን ከጠመዘዘ ኑሮ ደስተኛ አይደለም ማለት ነው። እና አይ ቲንክ ቤት ውስጥ ያለ ጭቅጭቅ ካለ ከባለቤት ከሚስት ከወንድ ከባል ከልጆች ጋር ምናምን እንደዛ ካለ በቃ ቬንት ማድረጊያ መተንፈሻ ነው የሚፈልገው አንዳንዴ። እና ያ ትክክል አይደለም። በቃ በዲስከሽን ላይ ብቻ ፎከስ እንዲያደርጉ ወንድሞቻችን ቁጣው ይቀር። ኢቭን ፈለገ እንኳን ትክክል ዲያቆን ፈለገ ትክክል ካልሰሩ እንኳን እናንተ በሌላ በተሻለ መልክ አፕሮች ማድረግ ይቻላል። እና እንደዛ ቢሆን ጥሩ ነው። እኔ አሮ ነው ዋይ ለምን እንደሆነ አላውቅም። በጣም ሆድ የሚበሳው ሰው በዝቷል። ቶሎ ሆድ ይበሳቸዋል ወንድሞቻችን። እና እንግዲህ ኑሯቸውን እኛ እናስተካክል። ዲያቆን ትክክል ከባድ ነው ማለት ነው። ያሬዶ አንተ እንዳልከው ትክክል ነው። አንዳንድ ጊዜ እኔ ሁሉ ጊዜ እንደምለው የሚያጋጥሙኝ ለማለት ነው። ያው የሆነ ሆን ብለው አንዳንዴማ ብሶት ብቻ ሳይሆን ምንድነው መሰሪያ ያሬዶ የቤት ኪራይ ሲደርስባቸው ጠብቀው የሚገቡ ሰዎች አሉ። ትናንት ቤቴን ከፍቼ በስርዓቱ እያወያዩ መጣች አንድ እህት። ከዚህ ከሙሉ ወንጌል ነኝ። እሺ በጣም ጥሩ ጥያቄ ስጠይቃት በቃ ልክልኬን ሰድባኝ ነው እንትን ያለችው። ደቂቃ ልጨምርልሽ አልኳት። ምንድን ነው የምትፈልጊው? ደቂቃ ጨምሬልሽ በደምብ ትልቁ ላይ ሆነሽ ስደቢኝ። አንተ ጣዖት አምላኪ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ በቃ እና አልገባኝም እውነት ለምን ዋይ ለምን ጥያቄ ጠየቅ? ለምን መጽሐፍ ቅዱስ ጥያቄ ጠይቀህ በጥቅስ ጠቅሰህ ለምን ጠየቅ? ቻሌንጅ አደረግ እና እግዚአብሔር እንግዲህ ወንድምናቶቻችን በተለይ እንደዚህ በስድብና በቁጣ ልብ ውስጥ ያሉትን እግዚአብሔር መረጋጋትን፣ ሰላምን፣ ደስታን ይስጥልን፣ እየሳቁ እንዲያወሩን ያደርግልን። አሜን አሜን። ያሬዶ ኤኒዌይስ እንኳን ደህና መጣህልን። ዛሬ የምናወራው በልሳን ዙሪያ እና ዙሪያ ብቻ ነው። ያሬዶ ለአንተ ድል ስጥ እስኪ። ያው በፕሮቴስታንቱ ቤት እንግዲህ ልሳን ብለው የሚጠሩት አንድ ልምምድ አለ እና ያን ልምምድ እኛ ክርስቲያኖች መጽሐፍ ቅዱስ ነው ብለን አናምንም። በመጽሐፍ ቅዱስ ላይ የተቀመጠው ልሳን ምን እንደሆነ ኮንሰፕቱ ራሱ ፕሮቴስታንት ወንድሞቻችን የተረዱት አይመስለንም። እና በጣም ብዙዎች በሚያድጉበት ቸርች ውስጥ እንደው ስላደጉ ብቻ እንደው ስላዩት እያዩት ስላደጉ እያዩት እንደው ስለኖሩ ብቻ ልምምዱ መጽሐፍ ቅዱስ የሚመስላቸው ሰዎች አሉ። በተለይ ደግሞ ፍጹም የእግዚአብሔርን ቃል የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ ሰዎች ጋር እንዲህ አይነቱ ልምምድ ይበዛል። ስለ እውነት ለመናገር ምንም አይነት መጽሐፍ ቅዱስ ኮንሰፕት የሌላቸው መጽሐፍ ቅዱስን ጠንቅቀው የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ አንዳንድ አካላቶች አሉ። እና እነዚህ አካላት ዝም ብለው ሼቤሬቤቤቤ ራባጃራባባባ ማሼቤሬቤቤ ምናምን አይነት ስታፍ ሲል ሰው ሁሉ አሜን ይልለታል። እና እንዲህ አይነቱ ልምምድ መጽሐፍ ቅዱሳዊ ነው ወይንስ አይደለም ብለን እንግዲህ ለፕሮቴስታንት ወንድሞቻችን እውቀትን እያስጨበጥን ያለ ነው። ያሬዶ ለአንተ ዕድል ስጥና ያው ከወንድሞቻችን ጋር ሀሳብ እያነሳን እንወያይ። መልካም። መሪጌታንም ማን ናቸው? መሪጌታ አልኩኝ፣ ሶሪ አዩዋቸው ብቻ ኮመንት ጽፈው እና ያልዳነ ሰው ይሳደባል ብለው ጻፉ። እኔ ግን አሁን ልሳን ሲባል እሳቸው ልሳን ተናግሮ ያውቃሉ? ጋይ ጽጌ ልሳን ሲናገሩ ሰምታችሁ ታውቃለህ? ማን ናቸው ጋይ ጽጌ? ያው ተሐድሶ ናቸው፣ ታውቃቸዋለህ? ክብር ለኢየሱስ። ኦኬ እሺ። አሁን እሳቸው ናቸው የሚሳደቡት? አይ መሳደብ ሳይሆን ያልዳነ ሰው ይሳደባል ብለው ኮመንት ጽፈው አይቼ ከዛ ጭንቅላት ላይ መጣ። ልሳን ግን ይናገራሉ ወይ እሳቸው? ልሳን ሲናገሩ እኔ ሰምቼ አላውቅም። እሳቸው ከአንድ ጊዜ ምንም አይነት መጽሐፍ ቅዱስ የመሰረት እንደሌላቸው ከራሳቸው አንደበት ለአንተ ፖስተዋል። ያሬዶ ቆይ ላሳያቸው። ቁርአን ሐዋርያ ተሐድሶ ቤተክርስቲያን ግልጽ የሆነ አቋም ነው በጥምቀት ላይ። አሁን እኛ እየሰራ ነው አዋጅ እነዚህን አቋማችንን ለወንጌላውያንም ለኦርቶዶክስም ትክክለኛውና ቤተክርስቲያናችን እንድትሆንልን የምንፈልገው ይሄ ነው አይደለም። እንደ ተሐድሶ ስራ ነው የምንሰራው። የተሐድሶ ዶክተር የምንለው እኮ ቤተክርስቲያን እንድትቀበልልን ነው እኛ ዶክተር የምንሰራው።
ጋር እመጣለሁ። እሱ ጋር ትልቁ ችግር ያለው ግን ለማንኛውም ግን እናንተ ገና ግልጽ አይደለም። በጥምቀት ጉዳይ ላይ ገና እያሰባችሁበት ነው ወይም ላቁም ገና ሰዎች አሉ አይደለም እናጠምቃለን። መካኒስ ውስጥ ጠመቀና ከዛ በኋላ አይ ይሄ ነገር ልክ አይደለም ብሎ አድጎ ትልቅ ሆኖ እናንተ ጋር ይመጣል። መልሳቸው መጥቶ አባል ይሆናል አይደለም። አባል ከእናንተ ጋር አገልግሎታችሁን ትምህርታችሁ ወድጀዋለሁ የእናንተ አባል ሆኜ መኖር ፈልጋለሁ ይላል እና አጥምቁኝ ይላል። ስለ ጥምቀት መካነ ኢየሱስ አላጠመቀችኝም፣ በልጅነት ጥምቀት ነው ያለ ብለኛለች። እኔ ግን አውቄ መጠመቅ የምፈልገው አለ። ያለ ጥምቀቱን መቀበል ካቃተው እንዳልተጠመቀ ከቆጠረው እኛም ተጠምቆ ስለዚህ ናችሁ ማለት ነው። ሌላ ነገር አለባበስ ይባሉ ይሄ መሆን አለት እኮ ይሄ እናንተ አዲስ አይደላችሁም ለዚህ ነገር። ይሄ የዛሬ 500 ዓመት ቤተክርስቲያን ሰውዬ የተነሳ ጉዳይ ነው። ሉተርና ባፕቲስቶች እና ባፕቲስት የሚባሉት የተጋጩት መጀመሪያ ላይ በዚህ ነው። ሉተር ምን አለ? ጥምቀት አንድ ጥምቀት ነች አለችው። በቃ ዳግም ጥምቀት የሚባል ነገር የለም ማለት ነው። ከዛ በኋላ ካቶሊክ ተሽቋይ ወይ ይቅርታ ሉተር ከካቶሊክ ቤተክርስቲያን ገንጥሎ የወሰደው ህዝብ ምን አደረገው? ጥምቀት የት ነው የተጀመረ? አሁን ወንጌላውያን እንዳለ ያጠምቃሉ። የተጀመረው በሉተር ጊዜ ቤተክርስቲያን ሁለት መከፈል ጀመረች። በሪፎርሜሽን ውስጥ በተሃድሶ ውስጥ ሁለቱ መሆን ጀመሩ። አንደኛው ግሩፕ መሆን ማለት ጀመረ። የተሃድሶ የመሩት 3 ናቸው። በጣም የሚታወቁ ከዛ በላይ ናቸው። አድማጮች እንደገና የተቆረጥካቸው እንዳይነኝ ግን እንደው በጣም የሚታወቁ 3 አሉ። ሉተር አለ፣ ካልቪን አለ፣ ዙዊንግሊን አለ፣ ሌሎችም አለ። እነዚህ 3 ቤተክርስቲያን አጋሽ ሆነው የተነሱት የሚያምኑት በህፃናት ጥምቀት ነው። ህፃናት አንዴ ከተጠመቁ በቃ እንደገና መጠመቅ የለባቸውም ያው ምንም አይነት መጽሐፍ ቅዱሳዊ ባክግራውንድ የሌለው ሰው አሁን እዚህ ጋር ኮሜንት ጻፈ አልጻፈ who cares? በጣም እሱ ነገር ወደፊት እንሄድበታለን። ይሄ ተሐድሶ በጣም የሚያስቅ ፈኒ የሆነ ነገር ነውና አሁን እንደሰማችሁት 2 ነገር ተናገሩ። አንደኛው የጥምቀት ትምህርት ገና እየሰራን ነው እንዴ? ተሰርቶ ያለቀውን ትምህርት በቤተክርስቲያን ሲታም የነበረውን ትምህርት እኛ ገና እየሰሩ። ሁለተኛው ደግሞ ለምሳሌ አንድ ሰው መካኒዎች ሲጠመቁት ጥምቀት በልጅነቴ ነው እና አሁን ድጋሚ መጠመቅ እፈልጋለሁ ካለ እናጠምቀዋለን እንዴ? ጥምቀት አንድ ሰው እፈልጋለሁ አልፈልግም እኔ ነኝ በቃ ይሄን ነው የምፈልገው ይሄን አልፈልግም ያለ ነው እንዴ? ወደ ቤተክርስቲያን ኦልሬዲ ስራ አሰርታ ልታስቀምጥለት ይገባል። ኤኒዌይስ ተሐድሶ ላይ ሰፊ ነገሮችን ወደፊት እናነሳለን። አሁን ላይ ያው ሽፍት እንዳናረግ እንጂ የተሐድሶ መሰረት የሌለውን ጭራሽ እንደውም ፕሮቴስታንትም ኦርቶዶክስም እንዲታደስ እንፈልጋለን። የት ነው ቸርቻችሁ? አይ እነሱም ማደስ ነው የምንፈልገው እንዴ? በጣም እኮ የሚገርም ነው። እና እዚህ አሜሪካ ሀገር ቤት ሪሞዴል የሚያደርጉ ሰዎች አሉ እና ይገርሞታል ዲያቆን ቤት እየዞሩ ሪሞዴል ያደርጋሉ የሰዎችን ቤት እና እነሱ ግን ቤታቸው ሪሞዴል አያደርጉም። የራሳቸውን ቤት አያስተካክሉም። እየዞሩ ግን የሰው ቤት ነው የሚያስተካክሉት እና በራሳቸው ቤት ይኖራሉ። ለሰው ቤት ግን በጣም ብዙ አቃቂር ያወጣሉ። በጣም በሀገር ቤቱ የራሱ አሮባት የሶታ ማሰላለች ማለት ነው። በቃ እንግዲህ በእንግሊዝኛው እንደዛ ነው ማለት ነው። ተሐድሶ በደንብ እንመጣባቸዋለን፣ ችግር የለውም። በሰፊው በደንብ በሪሶርስ በመረጃ እንመጣባቸዋለን። ኢቭን ከነ ቃለ ሕይወት ጋር ራሱ በትምህርት እንደማይገናኙ ከሙሉ ወንጌል ጋር እንደማይገናኙ ግን ያው ገድላት ድርሳናቱ በፍቅር እንዳጣበቃቸው በመሀል ያለችው ፍቅረኛቸው እኔ እንደዛ ነው የምለው። ፍቅረኛቸው የሚያፈቅሯት አለች የምትባል በኦርቶዶክስ የምትባል ቃለ ሕይወትም ሙሉ ወንጌልም መካነ ኢየሱስም ተሐድሶም የሚያፈቅሯት አንድ አለች ምን የምትባል ኦርቶዶክስ የምትባል እና እሷ ናት አንድ የምታረጋቸው። ከዛ ግን እሷ ግን ከሌለች ግን በቃ መባላት ነው። በትምህርት አይገናኙ። አንዱ አንዱን ያወግዛል። አንዱ የአንዱን ትምህርት አጋንንታዊ ነው። ለምሳሌ አሁን እንትና ማን ነው አሰግድ አሁን ተሐድሶ ነው። አሰግድ በልሳን አያምንም፣ አጋንንታዊ ልሳን ነው የሚለው። ትዝታው እሱን ሰርቦት ነበረ። መንፈስ ቅዱስ ያልገባ መንፈስ ቅዱስ ያልወረደበት መንፈስ ቅዱስ ያልነካ ብሎ ለማን መልስ ሰጥቷል? ለአሰግድ። በጣም እኮ የሚያስቅ ነው። ግን መቼ ነው የሚዋደዱት? በቃ ገድል ድርሳን ኦርቶዶክስ ስትነሳ ግን ያው ሁሉም ይፋቀራል። እንደዚህ አይነት እምነት እኔ በጌታ ቤተክርስቲያን እንደዚህ አይነት አይቻልም። በክርስቶስ ቤተክርስቲያን በሐዋርያት ዘንድ እንደዚህ አይነት ህይወትም ትምህርትም የለም እና ተሐድሶን በሰፊ እንመጣባቸዋለን። ችግር የለውም። እግዚአብሔር ይፍቀድልን። ጊዜ አሬንጅ አድርገን በቅርቡ ካሚንግ ሱን። በዛሬው ርዕሳችን ያው በልሳን ዙሪያ እናወራለን።
ስለ ልሳን ነው የምናወራው ጋይስ። በልሳን ዙሪያ የተለያዩ ሀሳቦችን አንስተን እንወያያለን። አይ ቲንክ ቻርሊ የሚል አካውንት ነው መሰለኝ ተረኛ። ያሬዶ ቀጥሉ። እሺ ቻርሊ ሰላም ብያለሁ። ቻርሊ ቻፕሊን ሰላም ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። ከቤተ እምነት ነው ወንድማችን? እኔ አሁን በደንብ የሚያውቅ ኦርቶዶክስ ለመሆን ነው የምፈልገው እና ኦርቶዶክስ ነው ኦልሬዲ በቤተሰቦቼ ነኝ። በአንተ ምንድን ነህ? በራስህ ጥናት ላይ ነኝ። ምን ላይ ነኝ? ጥናት ላይ ነኝ። ምን ላይ ሆነ ነበር የምታጠናው? ምን ላይ ነበርክ? የኦርቶዶክስ ነበርኩኝ። ሁሉንም አሁን እያጠናሁ ነው እና የተወሰኑ የሚቀሩ ነገሮች አሉ። ከነዛ መካከል አሁን ካወራችሁት ከልሳንም ላይ ጥያቄዎች ነበር። ኦርቶዶክስ ነበርኩኝ ያለው ያሬዶ እና ኦርቶዶክስ የነበርከው ከስንት ዓመት በፊት ነው? ወይ ከስንት ወር በፊት ነው? ወይ ከስንት ቀን በፊት ነው? አይ ወደ የትኛውም እምነት ሽፍት አድርጌ አላውቅም። ቆይ ሽፍት አድርገሃል አይደለም፣ ነበርኩኝ ስላልክ አሁን ላይ ሁሉንም በማጥናት ላይ ነህ። ሁሉንም ማጥናት ሳትጀምር በፊት ኦርቶዶክስ ነበርክ። አሁን ኮሜንት ላይ ስትሳደብ ስለነበረው ነው ያስገባው እና ኦርቶዶክስ ነበርክ። ኦኬ እሺ፣ አሁን ሁሉንም እያጠና ነው። እሺ ከምን ያክል ጊዜ በፊት ነበር ኦርቶዶክስ የነበርከው ማጥናት ሳትጀምር? ወይም ደግሞ ማጥናት የጀመርከው ከስንት ጊዜ በኋላ ነው? 2 ዓመት። 2 ዓመት። ኦኬ ስለዚህ ኦርቶዶክስ ነበርክ ማለት ነው። ኦፍኮርስ በደንብ የቤተክርስቲያናቸውን ብዙ ነገሮች ታውቃለህ። በቅዳሴ ጊዜ ስንት መጽሐፍቶች ናቸው የሚነበቡት በእኛ ቤተክርስቲያን ውስጥ? እነዚህን አላውቅም ማለት ኦርቶዶክስ ነኝ ኦርቶዶክስ ነኝ ስለ አሁን በደንብ የሚያውቅ ኦርቶዶክስ መሆን እፈልጋለሁ። በደንብ የሚታወቅ ነገር አይደለም የጠየኩ ማለት ራንደም የሆነ ሰው ሊያውቅ የሚችለውን ነገር ነው የጠየኩ። በአይን ኦብዘርቭ ሊደረግ የሚችል ነገር ማለት ነው እንጂ መጽሐፍ ቅዱስ ገልጠ ምዕራፍ አውጥተ ጥቅስ አውጥተ የምታብራራውን ነገር አይደለም የጠየኩ። ኦርቶዶክስ ነበርኩ ብልሃል። እኛ ቤት የሚባል አባባል አለ፣ ከመጣሽ ማርያም ተምጣሽ ይባላል እና እንደዛ ብለህ ከመጣህ አይቀር መልካም። በቅዳሴያችን ጊዜ ስንት መጽሐፍቶች ይነበባሉ? በቃ ይሄ የትኛውም ኦርቶዶክስ ያው በቅዳሴ ሰዓት ካህናት እንዲህ ሲያደርጉ አይተናል ብለው እንኳን ይመልሳሉ። ስለዚህ ስንት መጽሐፍቶች እንደሆኑ መልስልን። አይነት እንደሆነ ራንደምሊ አሁን 10 ሰው ብታስገባ በእርግጠኝነት 7ቱ 8ቱ አይመልሱ። ስለራስህ ይሲ አሁን ውስጥ ሀሳብ ስላለ ቆይ አሁን አየህ የሆነ 10 ሰው ብታስገባ ይመልሱልም አይነት ስታፍ ጀመርክ። ብራዘር ራስህን ሆነ ነው መግባት ያለብን። እሺ ኮሜንት ሴክሽን ላይ ስትሳደብ ነበር። አንተ ኦርቶዶክስ ሆነ አታውቅም። ኦኬ ግን አሁን ልክ ፕሪቴንድ ማድረግ የፈለግከው ደግሞ ልክ ኦርቶዶክሳዊ ነኝ አይነት ስታፍ ነው እና ፕሊስ እባካችሁ እንደው ፊታችን ሰፋ ጊዜ ሞኛ እንምሰላችሁ ይቻላል። እኔም እንዳንቺ የከተማ ልጅ ነኝ። እሺ የኔ አባት እሺ፣ ለመጨረሻ ጊዜ አሁን እድል እሰጥሃለሁ። ሁላችሁም አዳምጡኝ። ኦርቶዶክስ ነበርኩ ብላል አላልክም? ብያለሁ። ኦርቶዶክስ ነበርክ አይደል? አዎ። እሺ ኦኬ እሺ መልካም። ኦርቶዶክስ ቤተክርስቲያን ስንት በሮች አሏት? ህንፃ ቤተክርስቲያኑ ህንፃው ስንት በር አለው? ስንት በር አለው? ስንት በር አለው? በሮቹ ለማወቅ እየዞርኩ አሁን በምናቤ አንድን ቤተክርስቲያን ስዬ የምደርስበት ይመስለኛል። አይ ምንም እኮ በምናብ መሳል ገና እኮ 2 ዓመት እኮ ነው። ያሬዶ ወይ ወደ አሜሪካ ከወጣ ስንት ጊዜ ሆኗል? ወደ 13-14 ዓመት። 13 ዓመት። እና መኪና ይዘህ ድራይቭ ብታደርግ ቦሌን ታውቋለህ አታውቀውም? አውቀዋለሁ። ለምን አላውቀውም? የካንስ ታውቋለህ አታውቀውም? ኩኝ ፈጬ ነው የማላውቀው። አዲስ ከወጣሁ የዛ ዲ ስላልነበረ ማለት ነው። እና ወንድማችን አንተ አሁን 13 ዓመት ነው ያሬዶ። አንተ 13 ዓመት ሆኖ የሆኑ የተወሰኑ በሮችን አይደለም በጣም ሰፊ ዋይድ የሆነችውን ከተማ ታውቃታለህ። ወንድማችን ቻርሊ እንግዲህ ከኦርቶዶክስነቱ ካፈገፈገ ገና 2 ዓመቱ ነው እና የጠየቅነው አሁን ስንት በር አለው ነው። ቤተክርስቲያናችን ስንት በር አላት ወንድማችን ቻርሊ? ማለት የምጠይቀኝ ጥያቄዎች ቀላል አይደሉም። አሁን አንተ በደንብ ስለምታውቀው ነው። ብዙዎቻችን የምናስተውለው በቃ እንደዚህ ሆነ ብዙ ሰው የሚያስተውለው አይደለም። ይኸውልህ ወንድም እንደዚህ ማድረግ ወይ
ምን መሰለው ወንድሜ፣ አሁን ዲያቆን የጠየቁ ጥያቄ በጣም ቤዚክ የሆነ ማንም ሰው የሚመልሰው ነው። ለምሳሌ ቅዳሴ አስቀድሰህ ታውቃለህ አንተ? እኔ እውነቱን ለመናገር ቅዳሴ ሳስቀድስ በጣም ነው ወገቤንም እኔንም ማያመኝ ቦታ የለም። ጥሩ ችግር የለውም እኮ ቅዳሴ አስቀድሰህ ታውቃለህ? ብዙ ጊዜ እሸሻለሁ። ገባ? ያስቀድሰህ ታውቃለህ? ግን ሞክሬ ነበር ግን አልቻልኩም። ችዬ አላስቀድሼ አላውቅም። ኦኬ፣ ምን ላይ ወጣ እስኪ? ምን ላይ ጀምረህ ምን ላይ አቆምክ? አሁን እነዚህን ጥያቄዎች ለምን እንደምታነሳ ለምን መሰለህ? አንተም አሁን አየህ እያሾፍክ እንደሆነ ታወቀብህ። አየህ የእውነት አሁን እኮ አንዴ ስማኝ፣ አንዴ እሱ ያንተ ምርጫ ነው። ይሄ እኮ ያንተ ህይወት ነው። ባይዘ ወይ ምንም እኛ ላይ የምንጨምረው የምንቀንሰው፣ እኛ አንተ ላይ የምንጨምረው የምንቀንሰው ነገር የለም። የራስህ ነፍስ ላይ ነው የምትቀልደው፣ ጊዜን የምታባክነው። ግን ቁም ነገሩን መሰለህ በቃ እሺ፣ ለምሳሌ ክርስትና ስም ማን ነው? የአንተ የክርስትና ስም? ብስራተ ገብርኤል። ብስራተ ገብርኤል። ብስራተ ገብርኤል ማለት ነው ገብርኤል ነው። ብስራት አብሳሪ መልአክ ስለሆነ በሱ ብስራተ ገብርኤል ማለት እንደዛ ነው ይመስለኛል። እንደዛ ነው። በጣም ጥሩ። እሺ፣ ቤተክርስቲያን የመማሩ እድል አግኝተሃል? አላገኘሁም። ያላገኘሁ ነው። ሄደህ አልተማርክም? የለም ማለት ሳይሆን እኔ ግን አላገኘሁም። በራሴም ድክመት እኮ ሄደህ አልተማርክም። ተምረህም አታውቅም? ሄደህ አላውቅም። ኦኬ፣ ተምረህ አታውቅም? ሰንበት ቤት ተምረህ አታውቅም? ምንም አታውቅም? አላውቅም። አይ በጣም ጥሩ። አሁን ምን እምነት ላይ ነው ያለኸው? ገና ወዴትም እኮ አልሄድኩም። ኖርማሊ ግን እያጠናሁ ነው። አሁን እስከዛሬ ማለት በእውቀት ላይ ተመስርቼ አይደለም የነበረበት። ምን እምነት ላይ ነው አሁን? ምን ጥናት እያደረክ ነው? ስለምን አጠና? ስለምን እምነት አጠና? አሁን ለምሳሌ ባለፈው ስለ ስዕላት በነበረው እምነት ሲባል ከስዕላት አይጀምርም ወንድሜ። ሁሉም ቤተክርስቲያን ላይ ስላሉ ነገሮች ልዩነታችን ላይ መሰረት አድርጌ አሁን ከፕሮቴስታንት ጋር ያለውን ልዩነት መሰረት አድርጌ። በጣም ጥሩ። ልዩነታችን ምንድን ነው? ምንድነው ልዩነታችን? ከክርስቶስ ይጀምራል። ከምን? አማላጅ ከሚለው ይጀምራል። እንደዛ ነው የተማርከው? እንደዛ ነው የተማርከው? ከዛ ነው የሚጀምረው። ልዩነታችን ከክርስቶስ ጀምሮ ልዩነት አለን ለማለት ፈልጌ ነው። በፕሮቴስታንት እምነት ላይ አማላጅም ፈጣሪም ነው። በኦርቶዶክስ ደግሞ አምላክና ፈራጅ ነው ያለው። ከዛ በጻድቃን ምልጃ በመላእክት እንደዚህ እያለ እሱ እንኳን አይደለም። በስላሴ ላይ ያለን ልዩነት ታውቀዋለህ? በስላሴ ላይ ልዩነት እንዳለ አላውቅም። በጥምቀት ላይ ያለን ልዩነት ታውቃለህ? አውቃለሁ። በጥምቀት ላይ አለ። በቁርባን ላይ ያለን ልዩነት ታውቃለህ? አውቃለሁ። እሺ፣ የትኛውን ትምህርት ነው የምትቀበለው? በጥምቀት ላይ ያለውን ልዩነት። በጥምቀት ላይ ብዙ ወደ ካመኑ በኋላ የሚለው ላይ ነበርኩኝ፣ ግን ከግርዘቱ ጋም ከምን ጋር በማገናኘት የህፃናትን ጥምቀት እቀበላለሁ። እሺ፣ ስለ ቅዱስ ቁርባን የትኛውን ትምህርት ነው የምትቀበለው የምታምነው አሁን ላይ? ብዙ እንትን የለኝም ቅዱስ ቁርባን። በቃሽ፣ ሚዩት አድርገህ ትምህርቱን ታዳምጣለህ። እሺ፣ ዋረኪ ነው የሚለው ወርቄ ነው። ዋረኪ ነው ወርቄ? ይቅርታ ወርቂ። እሺ፣ ከየት ቤተ እምነት ነው እንደሜ? ክርስቲያን። ከየት ቤተ እምነት ነህ? ሙሉ ወንጌል ነህ? እሺ፣ እንትኑ ኢርፎኑን እንቃለው እስኪ። ምኑን? ኢርፎን እየተጠቀም ከሆነ እንቃለው። እየተጠቀምኩ አይደለም። ተኝተሃል እንዴ? ጋደም ነቃ ብለህ አውራ። እሺ፣ ስለ ልሳን ነው ያው ዛሬ የተከፈተው ርዕስ እና ልሳን መጽሐፍ ቅዱሳዊ ነው? አሁን የምትናገሩት ልሳን ማለት ነው? ልሳን መጽሐፍ ቅዱሳዊ ነው። አሁን የምትናገሩት ልሳን መጽሐፍ ቅዱሳዊ ነው? እኔ አልናገርም በልሳን። አይ አንተ ተናገርኩ አላልኩም እኮ። አሁን የምትናገሩት ስል በቸርች ማለት ነው።
በቸርች የሚነገረው ልሳን መጽሐፍ ቅዱሳዊ ነው ያሉንም ሊኖር ይችላል። እኔ ግን ያው ትርጉሙን ካልነገረኝ መጽሐፍ ቅዱሳዊ ነው ብዬ አላምንም። ተነግሮ ያውቃል ልሳኑ? ተተርጉሞልኝ ያውቃል ከዚህ በፊት። እሺ ያ ልሳን የተረጎመል የምን ሀገር ቋንቋ ስለሆነ ነው? የምን ሀገር ቋንቋ እንደሆነ አላወቀም፣ ግን ልሳኑን ተርጉሞት ነግሮናል። እሺ በመጽሐፍ ቅዱስ ስለ ልሳን መጀመሪያ ልሳን የተናገሩት ማን ናቸው? ሐዋርያቶች ናቸው። ሐዋርያቱ። በጣም አሪፍ። ሐዋርያቱ የመጀመሪያው ልሳን ሲናገሩ ዓላማው ምን ነበር? የልሳኑ ያው መንፈስ ቅዱስ እንደወረደባቸው የታየ ምልክት ነው። በቃ አዎ፣ ሌላ ምን አለ? ኧረ ተው፣ ሌላ ምንም የለም። ዓላማው የወረደበት ይሄ ነው። መንፈስ ቅዱስ በእነሱ ላይ ሲወርድ እንደወረደባቸው የተለያዩ የተከፋፈሉ ልሳኖች በላያቸው ላይ ታየ። በአዲስም ቋንቋ መናገር ጀመሩ ነው እኮ። ዓላማው ምንድን ነው? መንፈስ ቅዱስ እንደወረደባቸው። ምን ማለት ምን አባቴ? እሺ አዲስ ቋንቋ ለምን ሰጣቸው? ያው በሰማያዊ ቋንቋ ራሳቸውን እንዲያንጹ ያመሰግኑበት። አዎ ኧረ ተው፣ እንደዛ ነው? አዎ። እሺ እስቲ በመጽሐፍ ቅዱስ እንደግፈው አይመስልህም? ዲያቆን አንዴ ትልቁ ላይ አድርጉኝ። ዲያቆን አልሰማም እንዴ? ወይ አንዴ ትልቁ ላይ አድርጉኝ። መጽሐፍ ቅዱስ ልከፍት ስለሆነ ነው። እሺ ያሬዶ ሞዴሬተር የለም እንዴ? ኃይል አስፈቅድ ብዬ ነው። አረ እንዴ ቤቶት አይደለ? እሺ የማቴዎስ ወንጌል የሐዋርያት ሥራ ምዕራፍ 2 ነው ማነብልን። ምንድን ያልከው? ራሳቸውን እንዲያንጹበት እግዚአብሔር እንዲያመሰግኑበት አልከኝ። እሺ አንተ የምትለው ሀሳብ የለም እንግዲህ እንፈልጓለን አብረን፣ ካለም ታስተምረኛለህ። የሐዋርያት ሥራ ምዕራፍ 2 እንዲህ ይላል። በዓለ ሃምሳም የተባለው ቀን በደረሰ ጊዜ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የጋለ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። መንፈስ ቅዱስ ሲወርድ የተናገሩት በዛ ቦታ የተሰበሰቡትን ሁሉ የሰዎች ቋንቋ የተናገሩት አይደል? የሚታወቅ ቋንቋ የተናገሩት የሚታወቅ ቋንቋ ግን ሁሉንም ማለት ሳይሆን እነዛን ቋንቋዎች የሚሰሙ ሰዎች ነበሩ እነሱ በተናገሩበት አካባቢ ላይ። ሁሉንም ነው ለመሰለ ሁሉንም ያልኩ የሁሉም ሰው የሚሰማው ነው። በምን ይላል መሰለ? ማማ እንደነበረ የጴርጤና፣ የሜድ፣ የኤሌሜንጣ፣ በይሁዳም፣ በቀዶጵያም፣ በጴንጦስም፣ በእስያም፣ በፍርጊያም፣ በጵንፍልያም፣ በግብፅም፣ በቀሬናም፣ በልብያም፣ በሮሜም የይሁዲትም የገባን የቄርጤስና የአረብ ሰዎች እነዚህ ሁሉ ሰዎች ተገኝተው ነበረ እዛ በዓል ለማክበር አይደል? የእነዚህን ሁሉ ሰዎች ቋንቋ ይኸው ምን ይላል? የእግዚአብሔርን ታላቅ ስራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ይላል አያው፣ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠጥተዋል አሉ ይላል። አሁን ልክ ልሳኑ ሲወርድባቸው ሐዋርያቱ ልሳኑን የጠቀሙበት ለምንድን ነው? ቃለ እግዚአብሔርን ለማስተላለፍ ወንጌልን ለመመስከር። ምክንያቱም ሐዋርያቱ ወንጌልን ያስተማሩት ለዓለም ሁሉ ወንጌል እንዲዳረስ የዓለም ሁሉ ቋንቋ ማወቅ አለባቸው አይደል? አለው ለዓለሙ ለፍጥረቱ ሁሉ ወንጌል ስበኩ ተብሏል። የፍጥረቱን ሁሉ ቋንቋ ማወቅ አለባቸው የለባቸው? የፍጥረቱን ሁሉ ቋንቋ ማወቅ ያለባቸው ማለት እንዴት የሰው ልጅ ሊያውቅ ይችላል? ይህን ሁሉ ቋንቋ ጌታችን ኢየሱስ ክርስቶስ
ወደ ዓለም ሁሉ ሂዱ። አባቴ ስማኝ እና መንፈስ ቅዱስን ስለተጠቀሙበት ቆሮንቶስ ላይ ስማኝ ፕሊዝ። ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ብሏቸዋል አይደል? አዎ ብሏል። እሺ የፍጥረት ሁሉ ቋንቋ ሊያውቁ የሚችሉት በምንድን ነው? ባይዜ በሄዱበት ቦታ በዛን ጊዜ ብዙም ቋንቋዎች ለምሳሌ አሁን ወደ ግሪክ ነው የሄዱት። ግሪክ ሲጠቀምበት የነበረ አለ። ሁለተኛ ደግሞ በልሳን ነው የሰበኩለት ትለኝ ነው አንተው። እኔን ተወኝ፣ ለምን አትወኝም? ያንተን ትምህርት ንገረኝ። በዓለም ሁሉ ቋንቋ ለዓለም ሁሉ ሄደው ወንጌልን የሰበኩት የዓለምን ቋንቋ በምን አውቀው ነው? እንደ ራሴ አስተሳሰብ ከሆነ በእርግጠኝነት እየሄዱ ሲሰብኩ የነበረው ቋንቋውን የሚያውቁትን ቋንቋ ነበረ። የገሊላ ሰዎች ናቸው እንዴ ብሎን የዓለምን ቋንቋ የሚያውቁት ከገሊላ ሲያወጡ? በጊዜው ሮማውያን በጣም ትልቅ ግዛት ነበራቸው። ገሊላ ስለ ገሊላ ታውቃለህ? ሐዋርያት ስላስተዳደጋቸው ስለ ውልደታቸው ታውቃለህ? ወንድሜ ያለች ሀገር ነች፣ አንድ ከተማ ነች። እኔ ስለ ሮማውያን ግዛት እኮ አይደለም ማውራ። እንዴት ነው ነገሩ? እያወራ ያለሁት ለዓለም ሁሉ ለፍጥረት ሁሉ ወንጌል የተሰበከበትን ሐዋርያት ያንን ቋንቋ ያንን ለዓለም ሁሉ ቋንቋ በምን አወቁና በምን ተማሩ? ለኔ ቋንቋ የኔ ጥያቄ። ይግባቡ ነበር ያልኩህ እኮ አባ። ማለትም ቋንቋ ነበራቸው፣ ቢግባቡበት አንድ ቋንቋ ነበር። ሮም ሲገዛበት የነበረ ቋንቋ ነበር። ሮም እሺ፣ ሮም ምንድነው የሚገዛበት ቋንቋ? ሮማውያን የሚጠቀሙበት። አሁን ስለ ልሳን ነበር እያወራን የነበረው። ምን ይባላል እሱ ቋንቋ? ወይ አላውቀውም። እሺ፣ የአረብ ሰዎች የሚናገሩ ቋንቋ ነው? አላውቅም፣ እርግጠኛ አይደለሁም። ስለዚህ ነገር እርግጠኛ አይደለሁም። ታዲያ ከየት አምጥተህ ነው የምታወራኝ? አሁን የምታወራውን ነገር ሁሉ እርግጠኛ ሳትሆን አንተ እንደምትጠይቀኝ እኮ እኔም አንድ ጥያቄ ልጠይቅህ። ኢትዮጵያዊ ጃንደረባ ሄዶ ከፊልጶስ የሰማው በምን ቋንቋ ነው የተነጋገሩት? በጣም ጥሩ። እሺ፣ ስለዚህ መልስ የለም። እኔ ልመልስልህ። መንፈስ ቅዱስ ቋንቋን ይገልጻል። መንፈስ ቅዱስ ለሐዋርያቱ ቋንቋን ይሰጣል፣ ቋንቋን ይገልጻል። ከመንፈስ ቅዱስ የተነሳ የፍጥረቱን ሁሉ ቋንቋ ይናገሩ ዘንድ መንፈስ ቅዱስ ይህን እውቀት ይሰጣል። ምክንያቱም በዚህ በሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከተው ወንድም ዓለም ለእያንዳንዳቸው የሚናገሩበትን አዲስ ቋንቋ የተሰጣቸው። ያ አዲስ ቋንቋ ለእነሱ አዲስ ነው። ለእነሱ አዲስ ነው ማለት ነው የአፍ መፍቻቸው የትውልድ ቋንቋቸው አይደለም። ለሰሚዎች ግን አዲስ አይደለም። ምክንያቱም አስተውል፣ ልክ ይሄ ቋንቋ ሲወርድላቸው ቤት ውስጥ ነበሩ። ቤት ውስጥ ነበሩ። የትም አልተንቀሳቀሱም፣ የትም አልወጡም፣ የትም አልገቡም። ቤት ውስጥ ነበሩ። ልክ ቤት ውስጥ ወረደላቸው የሁሉ ቋንቋ። የሁሉንም በዛ የነበረው ቋንቋ ሲወርድላቸው ሁሉም በተሰጣቸው ቋንቋ ላይ ይናገሩ ጀመር። በተሰጣቸው ቋንቋ ሲናገሩ ከቤት ሲያወጡ እዛ ባሉበት ሲናገሩ ምን ሆነ? ድምፅ ሆነ። የዛን ሰዓት በጣም ሁሉም እየተናገሱ ነበረ። በዙሪያ የነበሩ ሰዎች ሁሉ ምናሉ? ተሰብስበው ምናሉ መሰለ? እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር ይላል። አያው እያንዳንዱ በገዛ ቋንቋ የተባለው ማን ነው? የተለያዩ ሰዎች በአካባቢ ነበሩ። በጣም ጥሩ። ማነው ተናጋሪው ይሄን ሁሉ ቋንቋ? ሐዋርያቶች፣ የተለያዩ ሐዋርያቶች። በጣም ጥሩ። ስለዚህ ይሄን ቋንቋ ከየት ተማሩት ማለት ነው? ይሄ ተሰጣቸው። ከየት ተማሩት እኮ? ማን ሰጣቸው? ከየት ተማሩት? መንፈስ ቅዱስ። ጎበዝ። ስለዚህ መንፈስ ልሳን የወረደበት ትልቁ ምክንያት ምንድን ነው? በዓለም ሁሉ ቋንቋ ወንጌል እንዲዳረስ፣ በዓለም ሁሉ ቋንቋ ወንጌል እንዲሰበክ መንፈስ ቅዱስ ወርዶ ምን አልከኝ? አሳየኝ። እዚች ጋር ለምን ያንተን ሀሳብ ትጨምራለህ? እስካሁን ባይብሊካል በሆነ መጣልኝ አይደለ? በዓለም ሁሉ ቋንቋ የሚለውን አሳየኝ እስቲ፣ ወንጌል ይናገሩ እንደነበረ። እሺ ላሳይሃ፣ ምንም ችግር የለውም። እሺ እያንዳንዱ በገዛ ቋንቋው ሲልም ማለት ነው። እያንዳንዱ የታወሩት እነማን ናቸው? እዛ በነበረበት አካባቢ ላይ የነበሩ ለገበያም ለምንም የሄዱ ሰዎች በእነሱ ስለ ገበያ አይደለም የሚያወራው። ምን ሆናል? አንተ አላጠናሁም እንዴ? ይሄ በዓለ ሃምሳ ምን እንደነበር አታውቅም? እሺ በዓለ ሃምሳ ምንድን ነው? የገበያ ቀን ነው? በዓለ ሃምሳ እኮ ባህል ቀን ነው። ታዲያ ምንድነው ገበያ ብለህ የምታወራው? በዓል በቦታው የተሰበሰቡ ሰዎች ነበሩ ነው።
ስለ ገበያ ሐሳብ ምንም የለውም። አትገምታ ፕሊዝ ወንድሜ። አውዱን ጠብቅ ፍታ። ሱሪ እሱ ምንም አይደለም። አይ ለምንም የመጣ ሰው ሊሆን ይችላል ብዬ ለምንም የመጣ አይደለም። ለበዓል የመጡ ናቸው ይላል እኮ። ይኸውልህ እንዴት ነው ነገሩ? ለበዓል የመጡ ሰዎች ናቸው። ይኸውልህ እየገመትክ የምታወራው ከሆነ ከኪስ ዝም ብለህ የምታወራው ከሆነ ምንም ጥቅም የለውም። መጽሐፍ ቅዱስ ቤዛ አድርጌ ነው የማወራው። አልገምት ባንተ በቃ በእኔም ሀሳብ ሳይሆን ትምህርትን ብቻ ንገረኝ፣ ወይ ደግሞ ከተናገርክ እንደኔ በመረጃ አውራ። ለገበያ ያወጡ ሰዎች ናቸው ካልከኝ መረጃ ስጠኝ። ይህን ክፍል ለገበያ ብሎ የተረጎመልም ሰው ካለ ማለት ነው። ኦኬ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው። ልሳን ማለት በራሱ ማለት ነው፣ ቋንቋ ማለት ነው አይደል? በጣም ጥሩ። በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር። መንፈስ ቅዱስ የወረደበት ምክንያት ለምንድን ነው አለ? በሌሎች ልሳኖች እንዲናገሩ አይደለ? ትክክል። እዚህ ድረስ ተስማምተናል? በመንፈስ እንዲናገሩ ከኔ ጋር ነህ? አዎ ከአንተ ጋር ነኝ። ይኸውልህ አንብበህ እኮ የራስህን ሀሳብ ጣል ስለምታደርግ ነው ቆም ብዬ የምሰማክ። እሺ ሌላ ሰው ካለ መግባት እና በደንብ መረዳት የሚችል ሌላ ፕሮቴስታንት አለ? ጥያቄው ግን አልተመለሰልኝም ነበር የገባው። አንዴ ቻርሊ አንዴ አንተ ገና እያጠናው ነው ስላልክ አንዴ ኮምፔር አድርግ ጨርስና ከዛ እንትላለህ። አንዴ ገና እያጠናው እየመረመርኩ ነው ስላልክ ጠብቀኝ አንዴ፣ ከዛ አንተ እመጣለሁ። እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት ሌላ ፕሮቴስታንት ስለ ልሳን ሊያስረዳን የሚችል አንድ ቁጥር ጻፉልኝ አንዴ። እሺ ቤተር ዳን ጎልድ ሰላም ነው። እግዚአብሔር ይመስገን። ሰላም ማን ልበል? ሲራክ ማለት ትችላለህ። ከየት ቤተ እምነት ሲራክ? ምን አልከኝ? ከየት ቤተ እምነት ነህ? ሙሉ ወንጌል ሙሉ ወንጌል ነህ? እሺ ልሳን መጽሐፍ ስለ ልሳን ነው የምንናገረው ሰምተሃል? እና በመጽሐፍ ቅዱስ ልሳንን እያየን ነው። ልሳን ምንድን ነው? ከሱን ጀምር። ልሳን መንፈስ ቅዱስ እንደወደደ የሚሰጠው ሆኖ አንደኛ ያ ክርስቲያን እንዲታነጽበት የሚሰጠው ነገር ነው። ከዛ ቀጥሎ ደግሞ ለአገልግሎትም ለቤተ ክርስቲያን አገልግሎትም የሚሰጥ ቋንቋ ነው። የጠየቁ ልሳን ምንድን ነው ያልኩ? ቋንቋ። በጣም ጥሩ። ልሳን ቋንቋ ነው አይደለ? በጣም ጥሩ። እሺ የመጀመሪያዎቹ ልሳን ተናጋሪዎች ማን ናቸው? ሐዋርያት ምን አልከኝ? ናቸው። ምን አልከኝ? ምን አልከኝ ወንድሜ? ሐዋርያትና 120 ሰዎች ነበሯ። እነሱ ግብረ ሐዋርያት ምዕራፍ 2 ላይ ያሉ ማለት ነው። በጣም ጥሩ። እሺ ስለዚህ ሐዋርያቱ የተናገሩት ልሳን ዓላማው ምን ነበረ? ለምን ፐርፐዝ ነበር ልሳኑ የወረደበት ለሐዋርያቱ ለመጀመሪያ ጊዜ? እዛ ለመጡ ሰዎች አሁን ጌታንን እንዲቀበሉ። ምንም ኔትወርክ ይቋረጣል። ምንድን ነው ያልከኝ? እሺ ኔትወርካችሁ የሚሰራ ሰዎች ግቡ ፕሊዝ። ወይ ኔትወርካችሁን አስተካክላችሁ ግቡ። ሌላ አለ ፕሮቴስታንት? እሺ ክርስቲያን ቻርሊ፣ አሁን ይሄን ለአንዴ ልሞክርና ወደ አንተ እመጣለሁ። እሺ
እሺ የገባ ሰው አለ ክርስቲያን? ሄሎ መዝሙር ይሰማል? አዎ ቀይ በርቶባል ይሰማል? ቆይ አንዴ ከገራጅ ውስጥ ልውጣ፣ ይቅርታ አድርግልኝ። ይሰማል? ቀይ በርቶባል። እኔ እየተሰማ አይደለም መሰለኝ። ኦኬ ቆይ አንድ ጊዜ። እሺ ይቅርታ፣ በጣም ይቅርታ አድርግልኝ። የስራ ቦታ እኛ ጋር ሌሊት ነው። ያው አይ ቲንክ ከእናንተ ጋር በ2 ሰዓት ምናምን ልዩነት ያለን ይመስለኛል። ኦኬ እስቲ አሁን ወጣሁኝ። ይሰማሃል? የኔ ሲጀምር በደንብ ይሰማኛል። አንተ ቀይ እንደበራበት ነው ያለ አንተ። ያንተ በደንብ ነው የሚሰማኝ። እሺ እኔ ከተሰማ ጥሩ። ማን ልበልስ? ተስፋ ሚካኤል እባላለሁ። ቤተ እምነት አንድ ነው። እኔ ኦርቶዶክስ ነኝ ዲያቆን። ግን አንዲት ነገር በጣም 30 ሰከንድ የምትሆን ነገር ስለ ልሳን ብነግርህ በጣም ደስ ይለኛል። እሺ አንዴ ግን ቆይ አንዴ፣ ምክንያቱም አንድ ልጅም ቻርሊም እየጠበቀን ስለሆነ ፌር አይሆንም። አሁን አንተን እድል ከሰጠውና አንዴ እሺ ፕሊዝ ኦርቶዶክሲያን አንዴ እንትኑን ጠብቁልኝና በኋላ እንቀበላችኋለን። ፕሮቴስታንት የሆናችሁ አንዴ ጻፉልኝና እናንተ ጋር ላውራና ከዛ ቻርሊ ከዛ ከአንተ ጋር አውራለሁ። ክርስቲያን እንደም አልፋ ኦሜጋ እየሳብኩ ነው። ጥቅሱን የምጽፈው ሚውት ለመታረጋለ በወንጌል አታምንም እንዴ? ትገባለህ ዳዊት ና ልሳብህ። እኔ ጥቅስ መጻፍ እኮ ህይወት አይሆንም። ጥቅስማ ሙስሊሞቹም እየጻፉ ክርስቶስን ይክዳሉ እኮ። እኛ የምንፈልገው ጥቅሱ ምን ተብላ ቤተክርስቲያን ተረዳችው፣ ክርስቲያኖች እንዴት ተረዱት፣ ክርስቲያኖች ምን ብለው ፈቱት የሚለውን ነው እንጂ ጥቅስ ደጋጎ መጻፍ እኮ እሱ ህይወት አይሆንም። ወንድም አለ ክርስቶስን ለመካድ ስንቱ ደጋግሞ ይጽፏል መሰለ። እሺ አይ ቲንክ የምትገቡ አልመሰለኝም። ፕሮቴስታንቶች አንድ ቁጥር ጻፉልኝ። አንዴ ባባ ወይ ጉድ ዛሬ ኔትወርካችሁ ዛሬ። እሺ ቻርሊ አለ? እሺ ምንድን ነበር ጥያቄ? እሺ እኔ 2 ጥቅሶች እንትን ብዬ አንተ እንድታብራራልኝ ነው። በልሳን ዙሪያ ነው ጥያቄ አለ? በልሳን ዙሪያ። ስለ ልሳን ያለ መረዳት ነገር የመጀመሪያ ልሳን እንትን ነው የሚተረጎም ነው፣ እሱን አምናለሁ። ግን ትክክለኛ ዓለማዊ ላይ ያለ ቋንቋ ነው ብዬ ግን አላምንም። ልክ እንደ አማርኛ እንደ እንግሊዝኛ እንደሚባለው ነው ብዬ ግን አላምንም። ስንት አይነት ልሳን አለ ብለህ ነው የምታምነው? አንድ ነው። ለሐዋርያቱ የወረደው ልሳን አንዱ ነው። እሺ ይሄ ሐዋርያቱ የተናገሩት ልሳን የሰው ቋንቋ አይደለም? የሰው ቋንቋ አይደለም። አይደለም? እሺ ላንብብልና እስቲ ያው በሳል ተካፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ ሰጣቸው፣ በሌላ ልሳኖች ይናገሩ ጀመር። ከሰማይ በታችም ካሉ ሕዝብ ሁሉ በጸሎት ተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋ ሲናገሩ ይሰማ ነበር፣ የሚሉትን አጡ ይላል። ተገርሞም ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን እንዴት የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። እሺ በገዛ ቋንቋቸው ሲናገሩ ይሰሙ ነበር ማለት በገዛ ቋንቋ ማለት ማለት ነው በራሳቸው ቋንቋ በሰው ህዝቦቹ በተሰበሰቡት ህዝቦች ቋንቋ ይናገሩ ነበር። ያው ተገልጦላቸዋል ቋንቋ። እሱን አምና ልሳን እዚህ ላይ ያለው አልገባኝ። ቆይ አንዴ ወንድም አቸኩል አንዴ ፕሊዝ። በገዛ ቋንቋ ሲናገር የነበረው ማን ነው? ሐዋርያት። የማንን ቋንቋ የተናገሩት? የህዝቡ የሰውን ቋንቋ አይደል? የህዝቡን ቋንቋ። ሰሚው ማን ነበረ? ህዝቡ የዛ ቋንቋ ተናጋሪ አይደል? ምክንያቱም ምን ብሏል? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል አይደል?
ቅድም ብለን ነበረ ሐዋርያቱ ላይ ያወረደው ቋንቋ የሰው ልጅ የማይናገረው ወይም የሰው ቋንቋ ነው ብለን ነበረ። እሺ አስማማው ከዚህ ጋር እሺ ሐሳቤ ከዚህኛው ላይ እየተነሳ አልነበረም። እኔ አሁን ከዚህኛው ላይ ስንነሳ ይሄኛው ትክክለኛ የህብረተሰቡን ቋንቋ ተናግሯል። ግን በሌላ ቦታ ላይ አንድ ቻርሊ ለሐዋርያቱ የወረደው የመጀመሪያው ልሳን የሰው ልጅ የሚናገረው ቋንቋ አይደለም ብለን ነበር። ምክንያቱም ለመጀመሪያ ጊዜ ልሳን ወደ የተናገሩት ሐዋርያቶቹ ናቸው አይደል? የተናገሩት ቋንቋ የሰው ልጅ ቋንቋ አይደለም ብለን ነበረ። ይሄ ታዲያ ምንድነው እዚህ ጋር? ቅድም እኮ አንተም የተናገርከው ነገር ነበር። አንድ ጥቅስ ላይ ቆማችሁ እያልክ ነበር። አስማምተን ከሌላው ጋር እንድትፈታልኝ ነው የፈለኩት። እኔ እንድትፈታልኝ እኔ አልፈታለም። እያነበብን እየሄድን ነው። ለመጀመሪያ ጊዜ ለሐዋርያ ልሳን የወረደው ለሐዋርያቱ ነው አይደል? ተስማማ። ለመጀመሪያ ጊዜ ሐዋርያቱ ልሳን ሲወርድላቸው የተናገሩት ልሳን ወይም ቋንቋ የሰው ልጅ የሚናገሩ ነው ወይስ አይደለም? ትክክል ነው፣ ልሳን ነው። ስለዚህ አሁን የምረዳው እኔ ሁለት ልሳን እንዳለ ተረድቻለሁ። ይሄኛው ልሳን የትኛው ልሳን ነው? ይሄ ኖርማሊ የተገለጠ የእነሱን ቋንቋ ነው የተናገሩት። የሰው ልጅ ቋንቋ አይደለ? እሺ፣ ስለዚህ አሁን ሁለት አይነት ልሳን አለ ብለኛል። አንደኛው ሰው የሚናገረው ሰው የሚሰማው ቋንቋ አይደል? ተናጋሪ ያለው። ሁለተኛውስ ምንድን ነው? ሁለተኛው ደግሞ ሊተረጎም እንትን በሰዎች ቋንቋ ያልሆነ ምድር ላይ የሌለ ቋንቋ ማለት ነው። የሰው ቋንቋ ከሆነ የምን ቋንቋ ነው የሚባለው? ምድር ላይ ያልሆነ ቋንቋ እኮ። የምን ቋንቋ? ምድር ላይ ማንም ሰው የማይጠቀምበት ቋንቋ። የት ላይ ነው ያ ቋንቋ ያለው? በመንፈስ የሚናገሩት። ማን ነው የሚናገሩ ያንን ቋንቋ? ከፍጥረት ሐዋርያትም ነቢያት። ምን አልከኝ? ሐዋርያት ነቢያት ይናገሩታል እኮ። ያ ቋንቋ ምን የማን ቋንቋ ነው የሚባለው? አልገባኝም። ልሳን ነው። ጀስት ልሳን ማለት ቋንቋ ነው አይደል ወንድሜ? ስለዚህ የማን ቋንቋ ነው የሚባለው? የወፍ ነው? የመላእክት ነው? የምን ቋንቋ ነው? ነቢያቶችና ሐዋርያት የተናገሩት ቋንቋ ነው። ግን ለፈጣሪ የምን ቋንቋ ነው ያልኩ? ባንተ ተናገረው አይደለም ቻርሊ። የማን ቋንቋ ነው ያልኩ? ቋንቋ ስለሆነ ቋንቋ ደግሞ ተናጋሪ ያለው የማን ቋንቋ ነው? ሰዎች የማይናገሩት ቋንቋ እንደሆነ ነው። ግን መጽሐፍ ቅዱስ እኔ ጠየቁ የማን ነው? ሰዎች ካልተናገሩት የእንስሳቶች ቋንቋ ነው? የመላእክት የዛፎች ቋንቋ ነው? የአበቦች ቋንቋ ነው? የትንኝ ቋንቋ ነው? የምን ቋንቋ ነው? እሱን አላውቅም። የማይወደው ነገር ከመንፈስ ወዶላቸው የተናገሩት ቋንቋ ነው። ለመተርጎም ገባኝ። ቋንቋ እንደሆነ አውቀህ ነው የምትሟገተኝ። እኔ አልፈታውም፣ አንተ ነው የምትፈታልኝ። አንተ እኮ ነው አሁን ሁለት አይነት ቋንቋ አለ ያልከው። ሁለት አይነት ቋንቋ አለ ስራክ ቻርሊ፣ አንዴ ስማኝ። ለምታወራው ነገር እኔ ኤቪደንስ ፈልጋለሁ። እኔ ሁለት አይነት ቋንቋ የለም ባይ ነኝ። በቃ ያለው ቋንቋ ይሄው ነው። ኦኬ የሆነው አይኖ ወደ ቆሮንቶስ እንሄዳለን። ቆሮንቶስ ላይ ነው የምትወስደኝ። ያ ቆሮንቶስ ላይ ያለው ቋንቋ ሌላ ቋንቋ፣ በቃ የሰው ልጅ ያለው ቋንቋ የሚል ፍችም የለውም። ግን አሁን አንተ የምጠይቅህ ሁለተኛ ቋንቋ ማን ነው የሚባለው ተናጋሪው የዛ ቋንቋ ስልህ መልስ ግን አጣህ አይደል? እሺ ስለዚህ ምን ብለህ ልትፈታልኝ ነው? ያልገባኝ ነገር እኔ ቋንቋን እፈልገው። አሁን ያለው ቋንቋ የሰዎች ቋንቋ ነው አይደል? እዛ ጋር ያለው ቋንቋ ማን ነው ታዲያ? የማን ነው ስልህ አላውቀውም አልከኝ። ምን ብለን ነው እኔ እናንተ ልንዋይ የምንችለው? እኔ እኮ አሁን የፈለግኩት ወደ ቆሮንቶስ እንዳልከው እሱ ላይ ግን እየተናገረ ያለው በቀላሉ የሚፈታ እንዳልሆነና ለእግዚአብሔር የሚጸለይበት እንደሆነ ነው እየተናገረ ያለው። የማን ቋንቋ ነው ያልከው? የማን ቋንቋ ነው? ፍቹም በኋላ ፐርሰናል የኔ ነው የእግዚአብሔር ቋንቋ ነው። እኔ እኮ አሁን መጽሐፍ ቅዱስን ማወቅ ነው የምፈልገው እና ከስር እዚህ ላይ እያነበብኩ ያለሁት የተረዳሁበት የሰው ቋንቋ እንደሆነ አይደለም። የማን ቋንቋ ነው? ከተረዳህበት ነገር ቻርሊ እንዴ ምን ሆናል? የሰው ቋንቋ ነው። የማን ቋንቋ? ፈጣሪ የሰጣቸው ቋንቋ ነው። መንፈስ ቅዱስ የማን ቋንቋ? ልሳን ቋንቋ የሌለው ፍጥረት የለም እኮ። የማን ቋንቋ? እንጃ። ፖይንቴ እሱ ጋር አይደለም። እኔ ደግሞ ፖይንቴ እሱ ጋር ነው። ምክንያቱም ይኸውልህ አሁን እዚህ ጋር ይሄን የሰዎች ቋንቋ ነው አይደለ? ምክንያቱም ሰዎች የሚናገሩበት የሚሰሙት ቋንቋ ነው አልከኝ። ሁለተኛ ቋንቋ ደግሞ ሰዎች የሚናገሩበት አልከኝ። ያ ቋንቋ ግን የማን ቋንቋ ነው? እሺ
ጋር የሚሰማለው ቋንቋ ነው ስላልን ማለት ነው። የነ ሚካኤል ማለት የለም ገባኝ። ያ ቋንቋ የለም ላልኩበት ማስረጃ መጠየቅ እኮ አይቻልም። እና ግምት ዝም ብለህ ነው የምታወራው? ኖ አለ ብል አለ ነገር ማስረጃ ይሄው የእንትና አለ ብለህማ ሁለተኛ ቋንቋ አላልከው? ቋንቋ አለ ልሳን የሰዎች ቋንቋ አይደለም ስልህ የማን ነው ቋንቋ? የማን እኮ ንገረኛ። ሁለት ብለህ ከፍል ቋንቋ አይደለም ስልህ ቻርሊ ሰዎች የሚግባቡበት ሁለት ቋንቋ ብለህ ከፍል ምንድን ነው? ሁለት ቋንቋ አንደኛው የሰዎች ቋንቋ አልከኝ። ሁለተኛው የምን ቋንቋ ብለው? የሰዎች አይደለም ካልኩኝ በቂ መልስ ነው። ምክንያቱም ይሄኛው ብዬ የጠቆመው ነገር አይደለም። የምን የመላእክት ነው? የመላእክት ከአጋንንት የአጋንንት ነው። እዚህ ጋር የሚገልጸው ነቢያትና ሐዋርያት የሚናገሩበት ቋንቋ ነው። መንፈስ ቅዱስ የምን ቋንቋ ንገረኝ። የምን ቋንቋ? የአጋንንት ነው? የዛፍ ነው? የወፍ ቋንቋ ይሰጣቸዋል። የነቢያትና የሐዋርያት ካልኩኝ እኮ ኦልሬዲ ፈጣሪ የሰጣቸው ይኸው ሐዋርያትማ ይኸው እዚህ ጋር አሉ እኮ የሰው ቋንቋ ይኸው እዚህ ጋር አገኘን። ለሐዋርያትም የተሰጠው የሰው ቋንቋ እንደሆነ አገኘን። ሌላ ቋንቋ ተሰጥቷቸው ግን የምን ቋንቋን የሰጣቸው? ሁለተኛው ሁለት መሆኑን እኮ ተስማማው። ሁለት አይነት ነው ብዬ ተስማማው። ይሄ ለሰዎች የተገለጠ የሰዎች ቋንቋ አላምንም እኮ አንተን ያልከውን ያንተን ነው የምፈልገው። ሁለት ነው ብዬ አመንኩኝ። ሁለት አይነት ሁለተኛው የምን ቋንቋ ነው? ሁለተኛው የምን ቋንቋ ነው? ሁለተኛው ፈጣሪ የሰጣቸው ነው። ሰዎች የማያውቁት ቋንቋ ነው። የምን ቋንቋ ነው? እሱ የእግዚአብሔር ቋንቋ ነው። ፈጣሪ የሰጣቸው ለነቢያትና ለሐዋርያት የሰጣቸው ሐዋርያትማ የሰጣቸው የሰው ቋንቋ አገኘን። ሁለተኛው ቋንቋ የምን ቋንቋ ነው እኮ? ሌላ የሰጣቸው አለ። የምን ቋንቋ ይባላል እሱ? ኧረ እባክህ አታርቅብኝ እንዴ! ሰዎች የሚግባቡበት አይደለም ካልኩኝ እኮ በቂ እኮ መልስ ነው። ፈጣሪ የሰጣቸው ሰዎች የአጋንንት ቋንቋ ከሆነስ የአጋንንት ቋንቋ ነው። ያሬዶ ሌላ የሰጣቸው አለ እያለ እኮ ነው። ሌላ የሰጣቸው ልሳን ካለ ማስረጃ ያሳየን። ይኸው እዚህ ጋር እሱን እኮ ነው የጠበቀው እንደሰጠን ያሳየን። ማይክ ሚዩት ነው ቻርሊ ወንድማችን እንደሰማ ለምሳሌ ሲናገር እንዲተረጉም ይጸልይ ይላል። ጸሎት የሚያስፈልገው ትርጉም እንደሆነ አንድ ያሳየናል። ሁለተኛ ነገር ግን ሌሎች ደግሞ አስተምር ዘንድ የማን ቋንቋ ነው የሚተረጎመው? ንገረኝ እንጂ እንዴ! ሰው የሚግባባት ቋንቋ አይደለም ካልኩኝ አድሬስ የማደርገው አካል የለም። ፈጣሪ የሰጣቸው ነው። ስለዚህ የአጋንንት ቋንቋ ይሁን የወፍ ቋንቋ ይሁን ምንም አድሬስ የምታደርገው ፈጣሪ የተሰጠ ቋንቋ ነው። ለማን የተሰጠ? ለሐዋርያትና ለነቢያት። ለሐዋርያቱማ የሰው ልጅ ቋንቋ ተሰጥቷቸዋል። አገኘ ነው። ይኸው የሰው ልጅ ቋንቋ ሰዎች የሚናገሩ ቋንቋ ተነግሯል። አገኘ። ሌላ ደግሞ ማን የሚናገሩ ቋንቋ የተሰጣቸው ንገረኝ። ሌላ ደግሞ ልሳን ተሰጥቷቸዋል። ሌላ አራትም እኮ ሊሰጥ ይችላል። ጸጋ አሳየኝ። አራት አይነት ቋንቋ አለ ደግሞ ጭራሽ አላልኩም። አራትም ሊሰጥ ይችላል ነው እንደምሳሌ። እኔ ስለ ቋንቋ ነው እያወራን ያለ ነው። አራት ካልከኝ አራት ቋንቋ ብዬ ነው የምወስደው። ስለ ቋንቋ ብቻ ፎከስ አድርገው ላይ አሁን በደንብ እንትን እየተገለጠ መጣ ማለት ነው። እምነት በጣም ፐርፌክት። ስለዚህ ኦርቶዶክስ ሲጀመር እንደዚህ አታስተምርም። አየህ፣ ኦርቶዶክስ ፈጽሞ ሁለት አይነት ቋንቋ አለ። አንደኛው ምንጩ የማይታወቅ የማን እንደሆነ የማይታወቅ ዝም ብሎ ግን በቃ፣ አንደኛው ደግሞ እንደዚህ ብላ ኦርቶዶክስ አታስተምርም። ስለዚህ የኦርቶዶክስ ትምህርት አይደለም ይሄ። ኦርቶዶክስ እንደዚህ ብላ ማስተምር አታውቅም። ይሄ ፕሮቴስታንት ትምህርት ነው። እሱ ችግር የለውም። እሱ የአንተ ምርጫ ነው። ወደ መጽሐፍ ቅዱስ የቆሮንቶስ ላይ እጄ እንዲሁም ምክንያቱም ልታሳየን ስላልቻልክ የምን ቋንቋ እንደሆነ የሰው ይሁን የአጋንንት ይሁን ምን ይሁን እንየው። አንደኛ ቆሮንቶስ ስንት ላውጣል? ምዕራፍ 14። እሺ ከቁጥር 1 ጀምሮ ላንብብልን። በደንብ አስተውሉ። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ሚስጥር ይናገራል። አስተውል። እሺ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ነው። በአንተ አፈታት በፕሮቴስታንት ለሰው አይናገርም ለእግዚአብሔር እንጂ የሚያስተውለው የለም ነው። አረዝ መልስ አይረዳውም ብዬ ነው የማስበው። ሰው አይረዳውም። ተናጋሪውም ተናጋሪ ይኸውልህ፣ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ሚስጥር ይናገራል። ስለዚህ ይሄ በልሳን የሚናገረው ሰው ምን አይነት ቋንቋ ነው የሚናገረው? ሰው የማይረዳው ቋንቋ ምን ይባላል? ያ ቋንቋ
አላውቅም። እሱ አላውቅም። ሰው የማይረዳው ቋንቋ መሆኑን ነው የማውቀው። ልሳን ሰው የማይረዳው ቋንቋ እንደሆነ ነው ይሄ ፓርቲ የሚያስረዳው እኮ። የምን ቋንቋ ነው የሚናገረው? ቋንቋ የወፍ ቋንቋ ነው? የአጋንንት ነው? የዝሆን ነው? የዛፍ ነው? የምን ቋንቋ ነው? ፈጣሪ የገለጠለት ቋንቋ ነው። ወይ ጉድ! የምን ቋንቋ ነው የሚባለው? ባለቤት የቋንቋው ባለቤት የለውም? አሁን ኦልሬዲ ትክክለኛውን ፖይንት እኮ ተናግረሃል። የለውም። እሺ ቶ በቃ ችግር የለውም እና ወረድ እያለን እንምጣ። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰውም ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል ይላል። አየው? እሺ በደንብ አስተውል። ይሄ በልሳን የሚናገረው ሰው ያውቋል? የሚናገረው ያውቋል? በልሳን የሚናገረው ተናጋሪው ያውቋል? ተናጋሪው የሚናገረውን ነገር ትርጉሙን ያውቋል? አራተው ትርጉሙን ያውቋል? ጸሎት ያስፈልገዋል እንዲተረጎም ይጸልይ ይላል። ጸሎት ካደረገ ትርጉሙን ያውቋል ነው ያልኩት እኮ። ጸሎት አድርጎ ሊረዳው ይችላል ራሱ። ትርጉሙን ያውቋል ነው ያልኩት ቻርሊ። ትርጉሙን ካወቀውማ የሰው ቋንቋ ነው ማለት ነው። ምክንያቱም ሰው አይደለ እንዴ? ሌሎች ከመስመሩ ኮንተን ያስባልከኝ ምንም ከመስመሩ ብዙ ክፍል ላይ ነው ያለሁት እኔ። አብረን እያጠና ነው። እኔ አሁን መጠየቅ እኔ ቻርሊ ቻርሊ አሁን ስረዳ አንተ ኦልሬዲ ልሳን ላይ ትምህርትን ሰርታል። እሱም የፕሮቴስታንት ትምህርት ነው የምትናገረው። ስለዚህ እኔ አሁን አንተን እኔ እናንተ እያነበብን ትምህርትን ነው የምታገኝ፣ ትምህርቴን ነው ማለት። ስለዚህ አሁን አንተ ጥያቄ አለ መጠየቅ ያለው። አሁን አቋም ይዘህ ሁለት አይነት ቋንቋ ይዣለው፣ ሁለት አይነት ቋንቋ አለ ብለህ የፕሮቴስታንቱን ትምህርት ነው የምትነግረኝ ያለው። እኔ ደግሞ የኦርቶዶክሳዊ ትምህርት ነው የምነግርህ ያለሁት። ኦኬ አሁን እየፈታኝ ይሄ የሚናገረው ሰው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ምስጢር ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል ይላል። ስለዚህ ይሄ የሚናገረው በልሳን የሚናገረውን ተናጋሪው ራሱ ያውቀዋል። አሁን ካነበብከው እኮ ራሱን እንደሚያንጽና ማህበሩን እንደማያንጽ እንደማይሰሙት ነው። ቋንቋ ነው ራሱ ያውቀዋል ወይስ አያውቀውም? እንዲተረጉም ይጸልይ ይላል። ያውቀዋል። እንዲተረጉም ይጸልያል። ከጸለየ ይተረጉማል። ራሱ ነው የሚተረጉመው። እንዲተረጉም ነው የሚለው። እንዲተረጉም ይጸልይ። እንዲተረጉም ታዲያ ለምን ትላለህ? እሺ እንዲተረጉም ይቅርታ ይስተካከል። እሺ ያውቀዋል አያውቀውም? አሁን ድጋሚ ልጠይቅህ። ያውቀዋል እንዴ? ካወቀው ለምን እንደው እንዲተረጉም የሚጸልየው? ለሌላው ራሱንማ እያነጸበት እኮ ነው። ማህበረሰቡ እንዲያነጽ ግን እንዲሰማ እንዲታወቅ ራሱ እንዲተረጉምለት ይፈልጋል። ላሳይህ ወንድም አለማየህ፣ አሁን በደንብ ተምታቶባል። በደንብ ያው ምን ይላል መሰለ? እሺ በልሳን የሚናገርስ ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁም በልሳን ስትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለ ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳ ዋሽንትም ክራርን ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋ ወይ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ አይደላችሁም ይላል። እሺ በደንብ አስተውሉ። እሺ እንዲሁም እናንተ በአንደበት የተገለጠውን ቃል በአንደበት ባትናገሩ ማለት ነው። የተገለጠውን ቃል በአንደበት አትናገሩ ማለት ነው። በቋንቋ ባትናገሩ። በምን አይነት በቃል ባትናገሩ? በምን አይነት ቋንቋ? በሚገባቸው ቋንቋ ባትናገሩ። ስለዚህ ተናጋሪው ሰው በሚገባው ቋንቋ ካልተናገረ ማን ያስተውለዋል? አይደለ? ለነፋስ የምታትሆናላችሁ። በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለ ህዝብ ግን የለም። ምን ማለት ነው? ሁሉም የየራሱ ቋንቋ አለው። በደንብ ያው በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም ሲል ምን ማለት ነው?
ሁሉም ህዝብ ቋንቋ አለው፣ የራሱ መግባቢያ ቋንቋ አለው። ለምንድን ነው ይሄን የተናገረበት ምክንያት? ሁሉም ለምን ይመስላል? ሁሉም ህዝብ በቋንቋቸው እንዲያስተምሯቸው ይመስላል። ለምን ይመስላል? ስለማይታወቅ ቋንቋ እያወራ ከሆነ የሰው ቋንቋ ያለው ነገር እያወራ ከሆነ ለምንድን ነው? ቁጥር የሌለው ቋንቋ ይኖር ይሆናል፣ ግን ቋንቋ የሌለው ህዝብ ግን የለም ያለው ለምንድን ነው? ያ ሁሉም ቋንቋ ስላለው በራሳቸው ቋንቋ ቢያስተምሯቸው መልካም እንደሆነ ይመስላል። አይ ቋንቋ የሌለው ህዝብ የለም ነው የሚለው ወንድሜ። ቋንቋ የሌለው ህዝብ የለም ነው የሚለው። ሁሉም ሰው ቋንቋ አለው እኮ በቋንቋቸው አስተምሯቸው ነው። ሁሉም ቋንቋ ስላለው በየራሳቸው ቋንቋ ሁሉንም ቋንቋ መናገር ስለሚችሉ እኔ አስተምሯቸው የሚል ሀሳብ የለውም ወንድሜ። እየጠየኩ ያለሁት ቋንቋ የሌለው ህዝብ የለም ማለት ነው። ሁሉም ቋንቋ አለው ማለት ነው። ሁሉም ህዝብ የየራሱ ቋንቋ አለው። ሁሉም ቋንቋ አለው አለ አይደል? ስለዚህ የምትናገረው ልሳን ለሁሉ የሁሉ የሆነ የህዝብ የሆነ ለሁሉ የተሰጠ የሆነ አንተ ግን ውልደቴ ያልሆነ የአፍ መቼ ያልሆነ ግን ደግሞ ሌላው ሰው ግን ሊናገረው የሚችል ሌላው ዓለም ሊናገረው የሚችል ያለ ቋንቋ ለፍጥረት የተሰጠ ቋንቋ ፍጥረት ሰው የሚናገረው ቋንቋ ነው እያለ አይደለም? እዚህ ጋር እንደዛ ነው። በጣም ጥሩ። እንግዲህ የቋንቋን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ። አስተውሉ። የሚናገረውም ለእኔ እንግዳ ይሆናል። የቋንቋን ፍቺ ባላውቅ የሚናገረውን ነገር እኔ ራሴ ባላውቅ እያለ ነው አይደል? የምናገረውን ነገር እኔ ራሴ የማላውቅ ከሆነ ለሚናገረው እንግዳ ሆናል፣ የሚናገረውም ለእኔ እንግዳ ይሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትወቁ ናችሁ፣ ቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ ይላል። ለምን እንዲተረጎም መጸለይ ያለበት? ራሱ ካውቀው ለምን እንደማይተረጎም ራሱ ለምን ተናግሮ እየተረጎመ ለምን አያስተምርም? ራሱ ያውቀዋል ስላልከኝ ማለት ነው። ይናገራል ከዛ በአንተ ማለት ነው የሚናገረው ነገር ያውቀዋል ስላልከኝ ከተናገረ በኋላ ራሱ ተርጎ ለምን ህዝቡን አያስተምርም? ለምንድን ነው ሌላ ሰው ተርጓሚ እንዲተረጉም መጸለይ ያለበት? ራሱ ካወቀው ብታስረዳኝ ደስ ይለኛል። በቆሮንቶስ ቤተክርስቲያን የነበረውን ነገር ታውቃለህ ቻርሊ? ወይ በቆሮንቶስ ቤተክርስቲያን ለምንድን ነው ይሄ ነገር ቅዱስ ጳውሎስ ይሄን ነገር የተናገረብን? መነሻው ምክንያት ምን ነበረ? ምክንያቱም በቆሮንቶስ ቤተክርስቲያን ኦኬ፣ ቆይ ሌላ ሰው ስላለ አንዴ ቆይ ሚውት አድርግልኝ አንዴ ቆይ፣ በዛውም ምክንያቱም እንድትሰማው። ዜዶ ፕሮቴስታንት ነህ እንዴ? ዜዶ ተናጋሪ ነኝ ብሎ ነው የገባው። ያሬዶ ተናጋሪ ማለት ነው ልሳን ተናጋሪ ነው። እሺ እኮ ዜዶ የማይክ ምልክቱን ክፈተው ወንድማችን። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? አይሰማም? አይ ኔትወርክን አስተካክለና፣ በቃ ኔትወርክን አስተካክለና። እሺ ቻርሊ ቶሎ ቶሎ ልጠቅልልልህ። ይኸውልህ በደንብ አስተውል። ታሪካዊ ዳራውን በደንብ ልትመለከት ይገባል። እሺ ቻርሊ ወንድም ያለ ቶሎ አጠቃልልና ሌሎቹ እድል ስጥ። ይኸውልህ በቆሮንቶስ ቤተክርስቲያን የነበሩት ከአሕዛብና ከአይሁድ የመጡት አሉ አይደል? በቤተክርስቲያን ውስጥ የተለያየ ቋንቋ የሚናገሩ የየራሳቸው የአፍ መፍቻ ቋንቋ ያላቸው፣ የገዛ ቋንቋ ያላቸው፣ የልደት ቋንቋ ያላቸው አሉ አይደል? ምክንያቱም ከአሕዛብም ሲመጡ ከአይሁድም ሲመጡ የየራሳቸውን የልጅነት የውልደት የአፍ መፍቻ ቋንቋ ይዘው ነው የመጡት አይደል? በጣም ጥሩ። አሁን አስተውል። ለምሳሌ እዛው ቦታ ሆነው በሌላ ቋንቋ ማለት አስተውል፣ እዛ የነበረ ሰው የሚሰማ ያልሆነ ቋንቋ ቢናገሩ ምን ጥቅም አለው? ጥቅም አለው? ለምሳሌ የቻይንኛ ቋንቋ ቢናገሩ እዛ ሆነው ማለት ነው ጥቅም አለው? የለውም። አየህ፣ ምክንያቱም ፐርፐዙ ራሱ የልሳኑ ፐርፐስ ለምንድን ነው? ሰዎች እንዲታነጹ ነው፣ ሰዎች እንዲማሩ ነው። ምክንያቱም የእግዚአብሔር መንፈስ ሲወርድ ያለ ፐርፐዝ ያለ ዓላማ አይወርድም። በቆሮንቶስ ግን ምን ያደረጉ ነበረ? ይሄንን አቢዩዝ ያደረጉት ነበረ። አየህ፣ እንዲሁም ምን ይላል? አጠገባቸው ያለ ሰው ሰምቶ ምን ብሎ አሜን ይበል ይላል። እንዲያው አንብበው ከሆነ ያው ምን ይላል? ያው
እንግዲህ ምንድነው በመንፈስ ጸልያለሁ በአእምሮ ደግሞ ጸልያለሁ፣ በመንፈስ ዘምራለሁ በአእምሮ ደግሞ ዘምራለሁ። እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠውን የምትለውን አስተውል። ምንድነው የሚለው? ባልተማሩት ስፍራ ይኸው አስተውል። ባልተማሩት ስፍራ ሲል ዩ ቲንክ ስለ እንትን ነው የሚያወራው? ስለ እውቀት ምናምን ነው የሚያወራው? አይደለም። ቋንቋውን ኤግዛክትሊ ጎበዝ። ቋንቋውን ያልተማሩ ሰዎች ጋር ብትቀመጥ የምትለውን ካላወቀ ይላል። አየኸው እንዴት አድርጎ ለምስጋና አሜን ይላል። አየህ ባልተማሩ ሰዎች ታው ለምን ይመስላል? ለምን ነው ቅዱስ ጳውሎስ ቋንቋውን በማያውቁት ሰዎች ፐርፌክት። ይኸውልህ አሁን ባልተማሩ ሰዎች ካለ ቋንቋ ኦልሬዲ በትምህርት ያለ የአፍ መፍቻ ነው ቋንቋ እንደሆነ ታውቃለህ። አየህ አንተ ግን ያንን ቋንቋ ስትናገር ያንን ቋንቋ የማያውቁ ሰዎች ብትናገር አጠገብ የተቀመጠ ሰው ምን ሰምቶ አሜን ይልሃል? አንተማ መልካም ታመሰግናለህ። ሌላው ግን ምን አይልበትም? አይታነጽበትም። አየው። ስለዚህ በቆሮንቶስ የነበረው ትልቁ ችግር ይሄ ነው። ቋንቋን ይናገራሉ፣ ግን እዛ ለነበረው ህዝብ እዛ ለነበረ ሰው አንደኛ የሚተረጉም የለም ያንን ቋንቋ፣ ሁለተኛ የዛ ቋንቋ ተናጋሪ መካከላቸውም የለም። ገባ? ስለዚህ ምን እያለ ቅዱስ ጳውሎስ ከተናገራችሁ አይቀር በመካከላችሁ፣ ለምሳሌ እኔ እናንተ ቁጭ ብለን አንድ ሰው ራሽኛ ቢናገር ምን ይጠቅመናል? እንደ አንተ ይጠቅመናል? አዎ አይገባኝም። ምክንያቱም አልተማርነውም ቋንቋን። አየኸው ባልተማሩት ስፍራ ይላል። አየኸው አሁን አንተ ቅድምን ብለኝ ነበረ ይሄ ቋንቋ ምድራዊ አይደለም ብለኝ ነበር አይደል? ቅዱስ ጳውሎስ ግን ባልተማሩት ስፍራ የተቀመጠውን ይላል። አየኸው በደንብ አስተውል። ከዛ ምን ይላል? ከሁላችሁ ይልቅ በልሳኖችን እናገራለሁ፣ እግዚአብሔርን አመሰግነዋለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከምናገር ደግሞ ይላል። አስተውላው በማህበር እልፍ ቃላት ከምናገር 5 ቃላት በአእምሮ ልናገር እወዳለሁ። ምን ማለት ነው? ብዙ ከማወራ በ5 ቃላት ብቻ ብናገር እወዳለሁ ይላል። ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራቸዋለሁ። አስተውላውንም ያው ሌሎችን ልሳኖች በሚናገሩ ይኸው ልሳኖች የሚለው ራሱ ሌላ እንትን ነው። ኖርማሊ በሌሎች ልሳን ቢል ነበረ የኔ ሀሳብ የሚያስኬደው። የሰዎች ማለት ነው። ልሳኖች ኦልሬዲ ብዙ እንደሆነ ነው። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራቸዋለሁ። አየው በደንብ አስተውሉ። አሁን በምን እነግራቸዋለሁ? በሁለት መልኩ እነግራቸዋለሁ። አንደኛ በምን እነግራቸዋለሁ? ሌሎችን ልሳኖች በሚናገሩ ሰዎችና ምን ማለት ነው? እናንተ ባትናገሩትም የዛ ቋንቋ ተወላጅ የዛ አገር ተወላጅ የአፍ መፍቻችሁ የና ቋንቋችሁ ባይሆንም ባልሆነበት ቋንቋ እነግራቸዋለሁ። ግን ያ የምናገርበት ቋንቋ የሚናገሩ ሰዎች ምን አሉት? ባለቤት አሉት። አየው እስቲ ይቅርታ አንድ ጊዜ እሺ ምን ይላል? ያው ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራቸዋለሁ። አየው ቅዱስ ጳውሎስ በሁለት መልኩ እነግራቸዋለሁ አለ። አንደኛው ሌሎች በሚናገሩ እሱ ያልሆነ ግን በሌላ ህዝብ በሚናገሩ ቋንቋ አንድ፣ ሁለተኛ ደግሞ እና ደግሞ በሌላ አንደበት። አየው በሌላ አንደበት ማለት ነው ለነሱ ለሱ ሌላ በሆነ ግን ተናጋሪ ግን አለው። እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። አሁን እዚህ ጋር አይሰሙኝም ሲል አይገባቸው ማለት ነው አይደለም። ምን ማለት ነው? ልባቸውን ያደነደሩናቸው ነው። አየህ አያስተውሉም፣ ንስሐ አይገቡም ነው። እንግዲያስ አለ በልሳኖች መናገር። ያው ደግሞ እዚህ ጋር ምን እንዳለው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይላል። ጭራሽ አየው በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይላል። አየው አሁን በፕሮቴስታንቱ ዓለም እየተነገረ ያለው ይሄ ነው። ስታየው ለማያምኑ ነው እየተነገረ ያለው። አይ ለሚያምኑ ምልክት ነው እንጂ ለሚያምኑ አይደለም። አዎ ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም አለና እንግዲህ ማህበር ሁሉ አብረው ቢሰበሰቡ
አሁን እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ቅድም ያልኩ ችግር አየው። በቆሮንቶስ የነበረው ቤተክርስቲያን ችግር ይሄ ነው። በቃ ይኸው አብረው ይሰበሰባሉ። ከዛ ምን ያደርጋሉ? ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሁለት ነገሮች እቃቻት ማጠቃለያ እንግዲህ በማህበር ሁሉ አብረው ተሰበሰቡ አይደል? ከዛስ እንግዲህ ማህበር የተባለው ገብቷል ምን እንደሆነ ለአምልኮ ማለት ነው ሲገናኙ። ይሄ ስብስብ በቤተክርስቲያን የሚደረገው ስብስብ ነው አይደል? በጣም ጥሩ። ሁሉም በልሳኖች ቢናገሩ ይላል። አስተውል። የተሰበሰቡት ሁሉ በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ሁለት አይነት ሰዎች ያመጣ ያልተማሩና የማያምኑ። ያልተማሩ የተባሉት እነማን ናቸው? የማያውቁ ምኑን? ቃልን የሚያስተምሩትን የማያውቁት። ኖ እነሱማ የማያምኑ አሉ። የማያምኑ ያው የማያምኑ ማለት ኦኬ፣ ሁለት አይነት ሰዎች ቢመጡ ነው የሚላየው። ያልተማሩና የማያምኑ። የማያምኑ ምን ያልባቸው ተምረዋል አልቀበልም ያሉ ናቸው። እነዚህ ግን ያልተማሩ የተባሉት ስለ ትምህርት ይመስላል፣ ስለ ወንጌል ይመስላል። ያልተማሩት ስለ ቋንቋውን የማያውቁት ይመስላል። ጎበዝ፣ ቋንቋን የማያውቁት ማለት ነው። ምክንያቱም ቅድም ይላል ባልተማሩ መሀል ቋንቋን ብትናገር ማን ያዳምጣል አይደለም የሚለው። ስለዚህ ቋንቋን በማያውቁት መሀል ብትናገር ይኸው ልክ እኔ አንተ ዲያቆን ፈለገ ተሰብስበን ምንኛ እናውራ ለምሳሌ በሌላ ቋንቋ ብናወራ ልሳን ወረደ። አንተም በቻይንኛ ታወራለህ፣ እኔ በሌላ ቋንቋ እላለሁ፣ ዲያቆን ፈለገ በሌላ። ምን ይጠቅመናል? ምንም ጥቅም የለውም። በመካከላችን ቻይና ቢኖር ይጠቀምበታል አይደል? ያዳምጠዋላ። ካልሆነ ደግሞ ምን መደረግ አለበት? እኔ እናንተ እንድንጠቀም አንድ ሰው ደግሞ የመተርጎም ስልጣን እንዲኖር መጸለይ ያለበት እንዲተረጎም። ስለዚህ በማህበሩ መካከል የነበሩ ሰዎች የተለያዩ ቋንቋ የነበራቸው ሰዎች ሊሆኑ ይችላሉ ነው ኮንሴፕቱ። እዛው አንድ ቦታ ላይ ያሉ የተለያዩ ቋንቋ የሚናገሩት የተለያየ ሀገር ቋንቋ ነው፣ ግን የተናጋሪዎቹ ግን የአንድ ቦታ የአንድ ቋንቋ አዋቂዎች ብቻ ነበሩ። ስለዚህ ቢናገሩ የሚሰማ የለም። አሜንም እንጂም ምን ይላል? አብደዋል አይሉ ምን ይላል? አየው አብደዋል። ኦኬ አየህ ምንድነው? ግራ ይገባሃል። አየህ። ስለዚህ የሚተረጉመው ሰው ምን ያደርገዋል ማለት ነው? ይፈታላል። ካልሆነ ግን አስተውል፣ ካልሆነ ግን አንደኛ መተርጎም አለበት። ጸጥ በሉ ነው የሚለው። እንዲያውም በቃ የሚተረጉም ከሌለ ጸጥ በሉ ነው የሚለው። ጸጥ በሉ እንዳትናገሩ ነው የሚለው። ምክንያቱም ጥቅም የለውም። እንዲሁም ጭራሽ ሰዎች እንዲቀልዱ በመንፈስ ቅዱስ ላይ መቀለጃ እንዲቀልዱ እንዲዘባበቱ ነው የምታደርገው። ስለዚህ በማህበር ላይ ተርጓሚ ከሌለ ዝም በሉ። ምክንያቱም አጠገብ የሚሰማው ሰው እብድ ነው እንደ ሰው የሚያወራው ምንም በቃ ዝም ብሎ ያጋንንት ያውራ የወፍ ቋንቋ ያውራ የማይታወቅ ነገር ይሆናል ማለት ነው። ገባ ወንድሜ? ነገር በልሳን ላይ ያለው ነገር አሁን የተረዳሁት የተለያየ ቋንቋ መናገር እንዲችሉ ለሐዋርያትና ለነቢያት ሁሉንም ቋንቋ ገልጾላቸዋል። ያ ቋንቋ ግን ከማህበሩ መካከል የማይገባው ሰው ይኖራል። የተለያየ ቋንቋ የሚናገሩ ማህበሮች ስላሉ ለነዛ ሰዎች ነው እንዲተረጎም የተፈለገው። በቃ ምክንያቱም ይኸውልህ የመጀመሪያ ራሱ ልሳን የወረደበት ትልቁ ምክንያት ወንጌል ለዓለም ሁሉ እንዲሰበክ ነው። ለፍጥረት ሁሉ ወንጌል እንዲሰበክ ነው። ገባ? ለምሳሌ እኔ በምጸልይበት ጊዜ የምጸልየውን ነገር ካላወቅኩኝ፣ የምጸልየውን ነገር ምን እንደሆነ አይምሮዬ ካልተረዳው፣ እግዚአብሔር ምን እያልኩ እየጠየቅኩ እንደሆነ ካልተረዳሁት፣ ዝም ብዬ ተራራራራ ሻራባራባራ ስላልኩ ምን የት አለ ከእግዚአብሔር ጋር ያለኝ ኮኔክሽን? እኔ የማላውቀውን ነገር ነው እንዲ አጋንንት መንፈስ ወርዶብኝ አጋንንተኛ እያወራሁ ቢሆንስ? አየህ እንዴ መጽሐፍ እኮ የሚለው መንፈስ ቅዱስ ራሱ እኮ ለእኛ ይመሰክርናል ነው የሚለው አይደለ? መንፈስ ቅዱስ ይገልጥልናል፣ እውቀትን ይገልጥልናል፣ ጥበብን ሚስጥርን ይገልጥልናል። ስለዚህ መንፈስን ሁሉ አትመኑ፣ ከየት እንደሆነ መርምሩ ተብሏል። የትኛው መንፈስ ያናግርህ፣ የትኛው መንፈስ ይምራህ ካልመረመርከው በምን ታውቀዋለህ? የመመርመር ስልጣኑን ሰጥቶናል። የኛ በቤተክርስቲያን በጥንቷን ቤተክርስቲያን አሁን በፕሮቴስታንቱ ሲነገር የነበረውን አይነት ትምህርት ቃል የለም። ለምሳሌ አሁን በእኛ ቤተክርስቲያን ግዕዝ፣ ለምሳሌ ግዕዝን ልውሰድልን።
ኦኬ እኔ እንኳን ባጠገብ ኢትዮጵያ እያለሁ ከዛሬ 13 14 ዓመት በፊት በጣም ወደ ሌላ ሀገር ለአገልግሎት ሄጄ ምንም ተወላጅ ያልሆነ የዛ ቀር ሰው ያልሆነ ሰው የሀገሩን ቋንቋ እየተናገረ ይሰብክ ነበር። እሱ ራሱ ግን ያን ነገር እኮ አያውቀውም፣ ምን እየተናገረ እንደሆነ እኮ አያውቀውም። ግን ለህዝቡ ግን ምን አደረገ? በእነሱ ቋንቋ ሰበከ። አለቀ። አየው ያ እንዲሁም ብጨርስልህና አይ ቲንክ ፕሮፌት ዳኒ ገብቷል ወይ ከሱ ጋር እናወራለን። ምን ይላል? እሺ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ነው ያልተማሩ ወይም ያማምኑ ሰዎች ቢገቡ አብዷል አይሉ ምን ሁሉ ትንቢት ሁሉም የተሰወረ ይገልጣል። እንዲሁም እግዚአብሔር ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቅሳል፣ በሁሉ ይመረምራል፣ በልቡ የተሰወረ ይገልጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ የተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። አየኸው እንግዲህ ወንድሞች ወይ ምንድን ነው በምትሰበሰቡበት ጊዜ ለአንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ግን ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆኖ በተራቸው ይናገሩ፣ አንዱም ይተርጉም። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። አየኸው ጭራሽንም ጸጥ ይበልና ምን ይበል? ለምሳሌ እኔ አየኸው አሁን የራሽኛ ቃል የራሽኛ ቋንቋ ቢመጣ እኔ በራሽኛ እግዚአብሔርን አመሰግነዋለሁ፣ ሰው ግን አይሰማኝም። ስለዚህ ጮክ ብዬ የመናገሩ ጥቅም የለውም። እኔ ዝም እላለሁ። አየህ ተርጓሚዎች ካሉ ስትናገር የመተርጎም ጸጋ ያለው ሰው ካለ ይተረጎም፣ ወዲያውኑ መተርጎም አለበት። ካልሆነ ግን ዝም በል። ዝም ብለህ ከእግዚአብሔር ጋር ጸሎት አድርግበት። ነቢያትም 2 ወይም 3 ሆኖ ይናገሩ፣ ሌሎችም ይለዩአቸው። በዚያ ለሚቀመጥ ሌላ ግን አንድ ነገር ቢገለጥለት ፊተኛው ዝም ይበል። ሁሉ እንዲማሩ፣ ሁሉ እንዲመክሩ፣ ሁላችሁ በእያንዳንዳችሁ ትንቢት ተናገሩ ትችላላችሁ። የነቢያት መናፍስት ለነቢያት ይገዛሉ። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። አየው ሁከት ነበር። አየው በቆሮንቶስ ቤተክርስቲያን በነበር ሁከት ነበር። ጩኸት ነው። ያሚናገራል፣ ያሚጮሃል። አየህ የሁከት አምላክ አይደለም አላቸው። አየው ሁከት ነው የሚፈጠሩት የነበረው ረብሻ። ግልጽ ነው አሁን ወንድሜ። ስለዚህ 2 እና 3 ሆነው በልሳን እንዲናገሩም የሆነበት ምክንያት የተለያዩ ቋንቋ የሚሰሙ ሰዎች ስለነበሩ በእያንዳንዳቸው እንዲገባቸው በማህበር ሲሰበሰብ አምልኮና ምስጋና ወንጌል ስለሆነ ሰምተህ አሜን ማለት አለብህ። ስለዚህ በአጠቃላይ ካልተተረጎመ መናገርም አይቻልም ነው። ጸጥ ይኸው ዝም በሉ ብሏል። ያለበለዚያ ሁከት ነው የምትፈጥረው። የሁከት አምላክ አይደለም እግዚአብሔር ይላል። ሁከት ነው የምትፈጥረው፣ ረብሻ ነው የምትፈጥረው። በጣም የማመሰግነው። ከዚህ በላይ እንኳን ጥያቄ ያለኝ አይመስልም፣ ግን እሱ የሚናገረውን ልስማው። ጥሩ ትችላለህ። ያቆ ፈለጋሉ ላይ ፖዚላ ፕሮፌት ዳኒ እግዚአብሔር ይመስገን። እንዴት ነህ? ሆፕፉሊ ዛሬ በስርዓት እናወራለን ብዬ አስባለሁ። ሁሉም እየተረባበሽም መሆን የለበትም። መልካም እሺ